አብዛኛው የኢትዮጵያ ሕዝብ በተለይም ደግሞ አክሲዮን ያሏቸው ሰዎች በደንብ ያልተረዱትን ነገር ዛሬ ላነሳ መጥቻለሁ። ከዚህ ቀደም አክሲዮን በባንኮች ውስጥ ወይ ደግሞ ሌሎች በጣም ትልልቅ የተባሉ ተቋማቶች ውስጥ ሊኖራችሁ ይችላል። ታዲያ ዛሬ ማውራውን ነገር በደንብ የማትረዱ ከሆነ ያንን ካልተረዳችሁ በስተቀር ግን አክሲዮኖቻችሁን ባለቤት ሆናችሁ እንኳን ልታስተዳድሩ የማትችሉበት እድል ከፊታችሁ እየመጣ ነው። አክሲዮኖቻችሁን በቅጡ ማስተዳደር እንዳትችሉ ማለትም ዲቪደንድ ሲከፈል ምርጫ ሲደረግ ሌላ አዲስ ሼር ግዙ ሲባል እነዛን ነገሮች ማስተዳደር እንዳትችሉ የሚያደርጉ ነገሮች ከፊታችሁ እየመጡ ነው። ስለዚህ ይህንን ቪዲዮ እስከ መጨረሻ ከተከታተላችሁ በዚህ ገበያ ውስጥ አክሲዮኖቻችሁን በቅጡ ማስተዳደር እንድትችሉ የሚያስችሏችሁን ጉዳዮች በዋናነት ደግሞ ስሙን ስንሰማው ትንሽ ኦድ የሚመስለውን እና እንዲያው ገበያ ላይ ሌላ ስም ስላጣንለት ያው ልንለው የምንችለው ደላላ የሚለውን ቃል ስለሆነ ወይም የብሮከሬጅ ሰርቪስ በአክሲዮን ገበያው በሰነደ ሙዓለንዋይ ገበያው ላይ ምን እንደሆነ አክሲዮን ከመግዛት ከመሸጥ ያለፈ ስለመሆኑ በዛሬ ቪዲዮ እናወራለን። ስለዚህ ቪዲዮውን እስከ መጨረሻ ተከታተሉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ደግሞ ጆይን እያላችሁ አበረታቱን እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። እንደሚታወቀው እንግዲህ እንደ አውሮፓውያን አቆጣጠር በ2025 ባሳለፍነው የፈረንጅ ዓመት ማለት ነው የኢትዮጵያው ሰነደ ሙዓለንዋዮች ገበያ የኤስኤክስ እያልን የምንጠራው ወደ ስራ ገብቷል። እዛም ገበያ ላይ የመንግስት የግምጃ ቤት ሰነዶችን ጨምሮ በዋናነት እንዲሁም ደግሞ ሁለት የሚደርሱ ባንኮች ገዳ ባንክና ወጋገን ባንክ ሊስት ተደርገው ግብይት ተጀምሮባቸዋል። ምንም እንኳን በመሸጥ መግዛቱ ያን ያህል ሞቅ ያለ ባይሆንም በሚቀጥሉት ዓመታት ግን ብዙ ተቋማት በዚህ ገበያ ላይ እንደሚመዘገቡ ይጠበቃል። በዋናነትም ለምሳሌ እንደ ዳሽን፣ አቢሲኒያ፣ አዋሽ፣ አማራ፣ አባይ ባንክ ያሉ ባንኮች እዚህ ገበያ ላይ ሊስት ሊደረጉ ስለማሰባቸው ከዚህ ቀደም የኢትዮጵያው ሰነደ ሙዓለንዋዮች ገበያ ራሱ አሳውቆናል። ከዚያ ባለፈ ብዙ ድርጅቶች እንግዲህ ተራ በተራ ይመጡበታል ተብሎ የሚጠበቅ ገበያ ነው። ረጅም ጊዜ እቅድ እስከ 70 እስከ 90 የሚደርሱ ተቋማት በዚህ ገበያ ላይ ሊስት ሊደረጉ ይችላሉ የሚል ነገር ነው ካስታወሳችሁ በተለያዩ ጊዜ ተቋሙ ኃላፊዎች የሚነገረው። ታዲያ እዚህ ውስጥ በጣም አስፈላጊ የሆነ አንድ ነገር ማየት እንችላለን ማለት ነው። ኢትዮጵያ ውስጥ የሰነደ ሙዓለንዋዮች ገበያ እንግዲህ አሁን ድሮ ከነበረበት የመጀመሪያ ደረጃ ከሚባለው ገበያ ከራሱ ከተቋሙ ጋር ሄደን ዲል ከምናደርግበት ገበያ ወጣ ብሎ ወደ ሁለተኛው ገበያ የምንለው ወይ ደግሞ ሁሉን ወደሚያሳትፈው ገበያ እየመጣ ነው የሚለውን ነገር ነው ማየት የምንችለው። ታዲያ ሁሉም ሰው ሲያስብ ምን የሚያስበው ነገር አለ? በተለይ ሰነዶችን ገዝታችሁ ወይ ደግሞ አክሲዮኖችን ገዝታችሁ በእጃችሁ ያላችሁ ሰዎች ብዙ ጊዜ የምናስበው ነገር አንድ አለ። ስለ ብሮከሬጅ አካውንት የሚባለውን ነገር ስትሰሙ የድለላ አካውንት ወይ ደግሞ ይሄ የኢንቨስትመንት አካውንት እያለን የምንጠራውን ነገር ብዙ ሰዎች መቼ ነው የሚያስፈልገው ብለው ሲያስቡ ኦኬ አክሲዮኑን እጄ ላይ ካለ ልሸጠው ወይ ደግሞ ልገዛ እስካልፈለግኩ ድረስ ምን ያደርግልኛል የሚል አይነት እሳቤዎች ይታያሉ። ታዲያ ግን ይሄ ትክክል አይደለም። ምክንያቱም የብሮከሬጅ አካውንታችሁ አሁን እኛ ሀገር ውስጥ ያሉ ወደ 6 በላይ የሚጠጉ ኢንቨስትመንት ባንኮችና የብሮከሬጅ ስራ መስራት የተፈቀደላቸው ድርጅቶች አሉ። እነዚህ ድርጅቶች ጋር ሄዳችሁ ብሮከሬጅ አካውንት መክፈት አክሲዮን ስለመግዛትና ስለመሸጥ ብቻ አይደለም፣ ከዛ ያለፈ ትርጉም አላቸው። ነገሩን ቀለል እያደረግን እያወራን ብንሄድ ደግሞ መልካም ይሆናል። እናንተ የብሮከሬጅ አካውንት ከሌላችሁ አዎ አክሲዮን መግዛት አትችሉም። ካሁን በኋላ በሚኖረው ገበያ ውስጥ አክሲዮንም እንዲሁ መሸጥ አትችሉም። በእጃችሁ ያለ የድርጅቶችን አክሲዮን ማለት ነው። ከገበያው ጋራ ከኢትዮጵያው ሰነደ ሙዓለንዋዮች ገበያ ጋራ ምንም አይነት ግንኙነት ማድረግ እንዳትችሉ የሚከለክል ነገር ነው። ነገሮች ታዲያ ከዚህ ከጠለቁ ደግሞ እነዚህ የተፈቀደላቸው የግብይት አካላት ተብለው የሚታወቁት እንደ ሲቢ ካፒታል፣ ወጋገን ካፒታል፣ እነ ኢትዮ ፊደሊቲ እንደምንላቸው አይነት ተቋማቶች እነ ገዳ ሴኩሪቲስን ጨምሮ ማለት ነው። እነዚህ ተቋማት ቅድም ያልኩትን ግብይት ብቻ አይደለም የሚፈጽሙት። ከዛ ይልቅ ሰነዶቻችሁን በዲጂታል መልክ የሚይዝ ሌላ አካል አለ፣ ሌላ ክፍል አለ። ሰርቲፊኬት ድሮ በወረቀት ይሰጣችሁ ነበረ። ያንን ሰርቲፊኬት ወደ ዲጂታል እየተቀየረ ነው የሁሉም ድርጅቶች ማለት በሚቻልበት ደረጃ አክሲዮን ተቋማት። ታዲያ ያንን ሰነድ ማን እንዴት ታስተዳድሩታላችሁ? እንዴትስ አክሰስ ታደርጉታላችሁ? እንዴት ታገኙታላችሁ? ሰነዱ ሰርቲፊኬታችሁን ማን ይሰጣችኋል ካላችሁ እነዚህ ብሮከሮች ጋር ግንኙነት ከሌላችሁና እነሱ ጋር አካውንት እስካልከፈታችሁ ድረስ አክሲዮኖቻችሁን ማስተዳደር አትችሉ። አክሲዮኖቻችሁን ባለቤትነት ማረጋገጫ ማግኘት አትችሉ።
በቀጥታ ልታስተዳድሩ እንዳትችሉ ያደርጓችኋል ማለት ነው። ከዛ ገበያ ጋር ያገናኟችኋል። ልክ ባንክ ገንዘብ እንደሚይዝልን ሁላ ማለት ነው። እነዚህ የብሮከሬጅ አካውንታችን ኢንቨስትመንቶቻችንን ይይዝልናል እንደማለት ነው። ስለዚህ እንደዛ ተረዱት። ባንክ ላይ ገንዘብ እንደምናስቀምጠው ሁላ ከዚህ ቀደም ካሽ ቤታችን አስቀምጠን ብር አለኝ እንል እንደነበረው ይሄንን ከዚህ ቀደም የአክሲዮን ባለቤትነትን በሰርቲፊኬት ወረቀት ይዘን አለን እንደምንለው ሁላ ያን ባለቤትነት የሚያረጋግጥልን አካውንታችን ላይ ይሄን ያህል አለህ የሚልን የብሮከሬጅ አካውንት ሲኖረን ስንከፍት ነው እነዚህ አካላት ጋር ሄደን ማለት ነው። የሲኤስዲ የሚባል እንግዲህ ግምጃ ቤት አለ፣ የሰነደ መዋለ ንዋዮችን አንድ ላይ የሚያስቀምጥ ማለት ነው። ዲጂታል የሆኑን ይሄንን ቁልፍ የሆነ የእናንተን ሰነዶች ከመንግስት ግምጃ ቤት ሰነዶች ብትገዙ፣ ከአክሲዮን ለምሳሌ የተለያዩ ባንኮችን፣ ፋብሪካዎችን አክሲዮን ብትገዙ እነዛን አክሲዮን ባለቤትነታቸውን የምታረጋግጡት በሲኤስዲው በኩል ነው። ግምጃ ቤቱ ነውና የሚያስቀምጥላችሁ ያንን ይሄን ያህል አለ ልትሉ እንድትችሉ ባለቤትነት የሚያረጋግጥላችሁ ማለት ነው። ብሮከሬጅ አካውንት ሲኖራችሁ በብሮከሬጅ አካውንታችሁ በኩል ነው አክሰስ የምታደርጉት። ከዚህ በኋላ ዲቪደንድ በሚከፈልበት ሰዓት ወይ ደግሞ የትርፍ ክፍፍል ደርሶ ድርጅታችሁ ትርፍ ክፍፍል በሚከፍልበት ሰዓት ተቋሙ ምንድነው የሚያደርገው? ዲክሌር ነው የሚያደርገው። በዚህ ዓመት ይሄን ያህል ዲቪደንድ እከፍላለሁ ብሎ ጠቅላላ ጉባኤያችሁ ላይ ሊነግራችሁ ይችላል። ከዛ ውስጥ የሚከፈለው ይሄን ያህል 100 ሚሊዮን ነው ወይ ይሄን ያህል ቢሊዮን ነው ይላል። ዲቪደንዱ ግን በየት በኩል ነው ማለት ነው የሚፈጸመው? በዚህ በተባለው በሲኤስዲ ባልኩት ተቋም ነው። በሱ ላይ በሚደረግበት ሰዓት ያንን በትክክል አክሰስ እንድታደርጉ ከዛ ጋር የሚያገናኟችሁ ማናቸው ደግሞ ካላችሁኝ እነማን ናቸው? ብሮከሬጆቻችሁ ናቸው። ስለዚህ እነዚህ ብሮከሬጆች ወይ ደግሞ ብሮከሬጅ አካውንት ሊኖረን ይገባል ማለት ነው። ከዚህ ባለፈ የእናንተው ተቋም ለምሳሌ ቦነስ ሼር ቢሰጣችሁ የተለመደ ነገር ነው። በሌላው ዓለም ላይ ለምሳሌ ቦነስ ሼር የምንለው እንግዲህ ምንም አይነት ገንዘብ ሳትከፍሉ ተጨማሪ አክሲዮን ልታገኙ የምትችሉበትን እድል ሊፈጥርላችሁ ይችላል። አንዳንድ ጊዜ ተቋማት በትርፍ ክፍፍል ገንዘብ ማከፋፈል የማይችሉበት ጊዜ እንደ አጋጣሚ ትርፍ አትርፈው ካሽ ግን ከሌላቸው በጊዜው ምን ሊያደርጉ ይችላሉ? ሼሮችን በቦነስ ይሰጧቸዋል። ለምሳሌ ለእያንዳንዳው በእጃችሁ ላለች 5 ሼር 1 ሼር ተጨማሪ እንዲሁ ተተናችኋል ይሏቸዋል። እናንተ እሱን በገንዘብ ልትሸጡት ትችላላችሁ ከፈለጋችሁ ገበያው ላይ። ያን ነገር ግን ቦነስ ሼሩን እንዲሰጧችሁ ግን ብሮከሬጅ አካውንት ሊኖራችሁ ይገባል። እዛ ላይ ነው ምን የሚደረግላችሁ ገቢ የሚደረግላችሁ ማለት ነው። ስቶክ ስፕሊት ሲሰራ ኦር ተጨማሪ አክሲዮን ለምሳሌ ቅርብ ጊዜ ዳሽን እና አቢሲኒያ ባንክ ላይ ባለ አክሲዮኖች ተጨማሪ አክሲዮን ግዙ እየተባለ ዲክሌር ሲደረግ ካስታወሳችሁ ተጨማሪ አክሲዮን ለመግዛት ይሄ የብሮከሬጅ አካውንት ያስፈልጋችኋል ማለት ነው። ስለዚህ ጥያቄው መገበያየት በምፈልግ ሰዓት ሄጄ ከፍተዋለሁ ብቻ አይደለም፣ ገበያው ውስጥ ያለው ነው ወይ ደግሞ የራሴን ንብረቴን፣ አክሲዮኔን፣ ኢንቨስትመንቶቼን አክሰስ ማድረግ እፈልጋለሁ ወይ ብላችሁ የምታስቡ ከሆነ ግዴታ ያስፈልጓቸዋል ማለት ነው። አሁን ደግሞ መተግበሪያዎች መጥተዋል። ከሰሞኑ ሰምታችኋል አይደል? ነዋይ የሚባል አፕሊኬሽን መጥቷል። ትሬድ የምናደርግበት፣ ሰነዶችን የምንገዛበት፣ የምንሸጥበት የኔ ፖርትፎሊዮ ራሱ የኔ በእጄ ያለው ባለቤት የሆንኩበት አክሲዮን ሰነድ ራሱ ዋጋው እንዴት እየሄደ ነው፣ ትርፉ ምን ይመስላል የሚለውን ነገር ማወቅ ከፈልጋችሁ ነዋይ አፕን መጠቀም ትችላላችሁ። ልክ ሊስት ሲደረጉ ያኔ እንደዛ ለማድረግ ነዋይ አፕ ላይ ምን ያስፈልጋችኋል? ብሮከር ያስፈልጋችኋል። እነዚህን ብሮከሬጅ አካውንት መክፈት ያስፈልጋችኋል። በቅጽበት ደግሞ እንዲያው ልሽጦ ብትሉም እንኳን መልሳችሁ ልትሸጡት ትችላላችሁ ማለት ነው። የብሮከር አካውንት የሌለው ሰው ለምን ከዛሬ 5 ዓመት በፊት ገዝታችሁ የዛሬ 25 ዓመት በፊት የገዛችሁት አክሲዮን ቢኖራችሁና ከዚህ በኋላ ትርፍ ክፍፍል ሲደርስ ይሄን ሳይኖራችሁ ማድረግ አትችሉም። ተጨማሪ አክሲዮን ብትገዙ ይሄን ማድረግ አትችሉም። አዳዲስ ተቋማት መተውም ሲሸጡ መግዛት እንዳትችሉ ያደርጓቸዋል። ከገበያው ውጪ ልትሆኑ የምትችሉበት እድሉ ሰፊ ነው። በኢትዮጵያ ውስጥ የብሮከሬጅ ሰርቪስ የሚሰጡ ተቋማትን ማግኘት ስትፈልጉ ሁሉ ጊዜ የራሱ የኢትዮጵያ ሰነደ መዋለ ንዋዮች ገበያ ዌብሳይት አለ። እዛ ዌብሳይት ላይ ሄዳችሁ ፍቃድ የተፈቀደላቸው ድርጅቶች አሉ ዌብሳይቱ ላይ ተቀምጠው ማለት ነው። ሜምበርስ ብለው ወይ ደግሞ የኢትዮጵያ ሰነደ መዋለ ንዋዮች ገበያ የግብይት አባላት ተብለው የተዘረዘሩ ከናድራሻቸው የተፈቀደላቸው መሆኑን የምታውቁትም ለዛ ስለሆነ እነሱ ነው ሄዳችሁ የምታዩት። ቴሌግራም ላይ አይደለም የምታዩት፣ ሶሻል ሚዲያ ላይ አይደለም የምትጠይቁት፣ አጋዛ ይበላችሁ። እዛ ሄዱና ያንን ሜምበር ተቋም ስልካቸውን አድራሻቸውን ስለምታገኙ በዛ መልኩ ሄዳችሁ አግኝታችሁ አገልግሎቶቹን ማግኘት ትችላላችሁ። ፈጥናችሁ ኢንቨስትመንት አካውንታችሁን ክፈቱ። ሰነዶች በእጃችሁ ካሉ ከዚህ በኋላ ልታስተዳድሯቸው የማትችሉበት ሁኔታ እየመጣ ስለሆነ፣ ለመሆኑ ግን ብሮከር እንዴት እንከፍታለን? ማለት የቱን እንመርጣለን? የቱ የተሻለ ነው? 6-7 አሉ ብለህናልና የቱ ነው የተሻለው? የተሻለ እንዴት መምረጥ እንችላለን? ፍላጎቱ ካላችሁ እንደዚህ አይነት ቪዲዮ እንድሰራላችሁ እስቲ እታች ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ በሌላ ቪዲዮ መለስበታለሁ ፍላጎቱ ካለና ያን የምትሹ ከሆነ።
ላይክ ሼር ማድረግ እንዳትረሱ። ኮሜንት ሴክሽን ላይ እንዳልኳችሁ ጻፉልኝ ጥያቄዎቻችሁን። በቀጣይ ሳምንት በሌላ ፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።